ምዕራፍ 12 የዮፍታሔና የኤፍሬም ሰዎች። የኤፍሬም ሰዎች ተሰበሰቡ፣ ወደ ጻፎንም ተሻግረው ዮፍታሔን ከአሞን ልጆች ጋር ለመዋጋት ስታልፍ ካንተ ጋር እንድንሄድ ስለምን አልጠራህንም? ቤትህን በአንተ ላይ በእሳት እናቃጥለዋለን አሉት። ዮፍታሔም እኔና ሕዝቤ የተገፋንን፣ የአሞን ልጆችም በጽኑ አሰቃዩን። በጠራናቸው ጊዜ ከእጃቸው አላዳናችሁንም። የሚያድን እንደሌለም ባየው ጊዜ ሰውነቴን በእጄ አሳልፌ ለሞት በመስጠት ወደ አሞን ልጆች ተሻገርኩ። እግዚአብሔርም በፊቴ ጣላቸው። ለምንስ ዛሬ ልትወጉኝ ወደ እኔ መጣችሁ? አላቸው። ዮፍታሔም የገለዓድን ሰዎች ሁሉ ሰበሰበ፣ ከኤፍሬምም ጋር ተዋጋ። ኤፍሬምም ገለዓዳውያን ሆይ እናንተ በኤፍሬምና በምናሴ መካከል የተቀመጣችሁ ከኤፍሬም ሸሽታችሁ ነው ስላሉ የገለዓድ ሰዎች ኤፍሬምን መቱ። የገለዓድ ሰዎችም ኤፍሬም በሚያልፍበት በዮርዳኖስ ማዶ ላይ ደረሱበት። ከዚያ በኋላ ከኤፍሬም ያመለጡት እንሻገር ባሉ ጊዜ የገለዓድ ሰዎች በውኑ እናንተ ከኤፍሬም ወገን ናችሁን? ቢሏቸው አይደለንም አሉ። እነርሱም አሁን ሺቦሌ ትበሉ አሏቸው። እነርሱም አጠርተው መናገር አልቻሉምና ሲቦሌት አሉ። ይዘውም በዮርዳኖስ መሸጋገሪያ አረዷቸው። በዚያ ጊዜ ከኤፍሬም 42,000 ሰዎች ወደቁ። ዮፍታሔም እስራኤልን 6 ዓመት ገዛ። ገለዓዳዊው ዮፍታሔም ሞተ፣ በሀገሩ በገለዓድም ተቀበረ። ከእርሱ በኋላ የቤተልሔሙ ሐሴቦን እስራኤልን ገዛ። 30 ወንዶች ልጆችና 30 ሴቶች ልጆችን ወለደ። 30 ሴቶች ልጆችንም ወደ ውጭ ሀገር ዳረ። ለወንዶች ልጆቹም ከውጭ ሀገር 30 ሴቶች ልጆችን አመጣ። እስራኤልንም 7 ዓመት ገዛ። ሐሴቦንም ሞተ፣ በቤተልሔምም ተቀበረ። ከእርሱ በኋላ ዛብሎናዊው ኤሎን እስራኤልን 10 ዓመት ገዛ። ዛብሎናዊው ኤሎንም ሞተ፣ በዛብሎን ምድር በኤሎም ተቀበረ። ከእርሱም በኋላ ኤፍራታዊው የኤሎን ልጅ ለቦን እስራኤልን ገዛ። 40 ልጆች 30 የልጅ ልጆች ተወለዱለት። በ70 አህያ ግልገሎች ላይ ይቀመጡ ነበር። እስራኤልንም 8 ዓመት ገዛ። የኤፍራታዊው የኤሎን ልጅ ለቦንም ሞተ፣ በተራራውም በአማሌቃውያን ምድር በኤፍሬም ባለችው በኤፍራታ ተቀበረ።